ፕሬዘንስ አድርጓል። ትንቢት እሱ የነገረኝ ትንቢት ማለት ትልቅ የእግዚአብሔር ሰው ነው። ትንቢቱ ፕሬዘንስ አድርጓል። ግን ዜር ኢዝ ኖ ግሬት ኪርነስ ኦን ማይሰልፍ በቃ በእኔ ላይ ግን ትልቅ የሆነ ፈውስ የለም እና ከዛም በኋላ በጣም ቻለንጆች አሉ። ትንሽ እኔም አግሬሲቭ የሆነ ባህሪ ያለኝ ሰው ሁለት ሰው ገጥሞኝ አይችልም። በቃ መንፈሱ ነው የሚያገኝ 11 ሰው ዱላ ገጥሞኝ እና ትንሽ በዛ ሳይድ ላይ እያለሁ ቻሌንጅ ሰው ሳልደርስበት ሰው ውስጥ ሆኖ ይረብሸኛል መሰለኝ። እኔ አላውቅም ግን ስለመንፈስ ያስላግዙ መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ድረስ አነባለሁ። እውቀት ነው የምታውቀው ነገር እውቀት ሊሆን ይችላል፣ ልታወራው ትችላለህ። ጦር መስክና በቃ የተረዳሁት ነገር ይሄን ነው። ስጸልይም ደግሞ ጎድ ማለት እግዚአብሔር ማለት አንድ የሆነ ቅዱስ ነገር ነው። በጣም ትልቅ የሆነ እዛ ጋር ሆኖ ዝም ብሎ ዳይሬክት ኮንታክት ነበር የሚመስለው እና ያለኛ ድራርዳድም በዛ ስክ ስለሆነ ሀውስ አይመጣም። ስለዚህ ባክም እያደረኩኝ ወደ ተለያየ አድክትድ ወደሆኑ ነገሮች ሁሉ ገባሁ። ወድጄ ሳይሆን እንደዚህ አንዳንድ ጊዜ ክርስቲያኖች ሆኖ አንድ ነገር የምነግራችሁ ነገር አድክትድ የሆኑ ሰዎችን ስታዩ ወዱ አይደለም እዘኑላቸው። አንድ ሰው ሲጋራ ሲያጨስ ወይም ጫት ሲቅም ጫት የመቃምን እንትን አፌክትድነስ እሱን ከዶክተር የበለጠ የሚያውቀው አጫሹን አቃሚ ብቻ እሱ ይናገራል ምን ያክል ሰውነቱን እንደሚሞረሙረው። የሚቅመውና የሚያጨሰው ብቻ አይደለም የሚቅመውና የሚያጨሰው ብቻ አይደለም ጸጸቱ ሪግሬት እሱ በጣም ከባድ ነው እና ሲባል መጨረሻ ላይ ያ ዲፕሬሽን ደግሞ ሰለል አደረገ። ባለፈው መጣ ሌላም የሆነ ቻሌንጅ የገጠመኝ ነገር ነበር። በቃ ደርሻለሁ። በጣም አገልጋዮች ጋር ደስ የሚመጣ ምናምን እንደዚህ አድርጋለሁ። ግን እንዲሁ ማን ነው በቃ እንደዚህ አይነት ነገር ውስጥ ብቻ አሰበ። ግን በጣም እንትን ያሉ አገልጋዮች በቃ ራሳቸው ቁጥብ የሆኑ አገልጋዮች በተለይ ከቢዝነስ ሲወጡ አገልጋዮች እንደው ቢኖሩ በቃ ራሳቸውን ለእግዚአብሔር ይሰጡ ብዬ ሳስብ ምናምን እዛ መናፈሻ እና እንዴት ነው ስትለኝ ሳሙኤል የሚባል አለ ሳሚ የሚባል አለ የት አካባቢ ነው እዚህ ቦታ ብላ በምልክት ነገረችኝ። ስመጣጣሁ ያው እንደመጣሁ ጋሸን አገኘሁ። በጣም የሚገርማችሁ ነገር ሲጸልይልኝ እዚህ ወደቀ። በቃ ጋንት ወደቀና የሆነ በቀን መንፈስ ነበር የሚያስቸግረኝ። ሌት ሁሉ ሲያስለቅሰኝ ነበር። በቃ ሰውየው እንደምን ካልጠጣሁ ብዬ ማለት ነው። ከዛ ስንትና ከዛ በላይ ግን የነገረኝ ይሄ ስፒሪቹዋል ሳይኮሎጂ የሳይኮሎጂ ትምህርቶች በቃ በስፒሪቹዋል ሲሆኑ ነው ኪውርነስ የሚያመጡት ሄሊንግ የሚያመጡት። እሱ የነገረኝ ነገር በቃ ያን አሰላስለው ነበርና ያ የበቀል ስሜት ጠፋ። በኋላ ያ የበቀል ስሜት ከኔ ጋር ሲጠፋ ዲፕሬሽኑ ግን ኢት ኢዝ ቢግ በቃ እዚህ ጭንቅላቴ ላይ ምን እንዳለ ታውቃላችሁ? ትልቅ ብረት ቀላል እንዳይመስላችሁ። ካንሰር ለምሳሌ ሰው ራሱን ይላጨላል። ካንሰር ሲያዝ ሴቶች ያ ማለት ሜዲኬት ያደርጋሉ። ኮንቲኒዩስ ሜዲኬት ስለሚያደርጉ ራሳቸው ተለታው የመጽናናት አለ። ዲፕሬሽን ግን አትጽናናም። አንተ ያለው ቀበሮ ጉድጓድ ውስጥ ነው። ቀበሮዎች እየቦጠቦጡ ነው፣ እየነከሱ ነው። ሌት እንቅልፍ የለህም፣ ቀን እንቅልፍ የለህም። ፋቴ ራስን አታለህ ነው እንቅልፍ ስትነቃ አሁንም እዛው ቀበሮቹ ጋር ያለው። በቃ ዲፕሬሽን ማለት ራሱን የሚያስጠፋ በሽታ ነው። ከመቶ ሰዎች ውስጥ አንዱ ነው የመዳን ዕድል ያለው በሳይካትሪስቶች እንትን ማለት ነው። ሜዲኬት ያላገኙ ሰዎች ከመቶ ሜዲኬት ካገኙ ትሪት ይደረጋል። በግጤ ህክምናው ዓለም ዘመናት ትሪት ይደረጋል። ያ ማለት ግን ባርለኛ አረዳድ ይሄ አእምሯችን ውስጥ ያሉት ያንጎል ኬሚካሎች ድርቀት ነው ምናምን ነው ብሎ እንትን የሚለው እነዛ ለካ እሱ እየመጠጠ ነው የሚያልቀው። ከዛ በኋላ ልክ ቤት ነው ያለችው እንትን ነው ያን ብቻ አይደለም ቤተሰባችን እንትን የሚለው ላሚቱ ላይ ቁጭ ብሎ ላሜን መሃን አድርጎብኛል። አንዷ ይቻላል በመተረዳው አንዷ ሴትዮ እንደዚህ በሶስት ወሯ ምናምን ላሙ ስትደርቅ አይ ቁጭ ብሎ ቆይማ እንደዚህ ሙዳ ምናምን ካላመጣህልኝ ማን ያውቃል ብሎ በቃ በውጪ ልጣድቦታል። እንደዚህ ወተቱ ዛስሚስ አእምሮዬም ውስጥ ገብቶ ልክ እንደዛው ማለት እና መጨረሻ ላይ ይሄ የአንጎል ኬሚካል የሚባለው አሉ። ለምሳሌ እነሱ ያ ማለት ኒውሮን ሴልስ ራሳቸውና ይሄ ሳይናፕስ ጋፕ ቢትዊን ኒውሮንስ ይለዋል። እዛ ብዙ እንትን አይደለም እነሱ ያ ነርቭ ኢምፐልስ ባይ ኖርማል ኮንዲሽን ላይ ሜሴጅ እንትን ትራንስፈር የሚሆነውን መንገድ እንትን የሚያሉት የአንጎል ኬሚካሎች ናቸው በአብዛኛው ማለት ነው። እነሱን ሁሉ በቃ ድርቀት ነው የሚያመጣው። ያ ማለት እሱ እዛ ስራውን እየሰራ ነው ማለት ነው። ከዛ በኋላ መጣው እዚህ ስመጣ መጣሁኝ ልክ እዛ ቦታ ላይማ በቃ ባለፈው ጋሽ ጋር ተገናኝቻለሁ። አሁን ደግሞ ሂጂ በቃ እዛ ነው ሄሊንግም ሆነው ውስጤ ብቻ አንቲሲፔት አደረገ። ልክ ውስጤ አንቲሲፔት ሲያደርግ እዚህ መጣሁ። እዚህ እንደመጣሁኝ እዛ ቦታ ላይ ገባሁ። መዝሙር ሲዘመር አናቴ ላይ እሳት ነው የወረደው። እዛ አካባቢ ነበር ተቀመጥኩት እና ያ መዝሙር አናቴ ላይ ሲወረወር ኦልሬዲ ወድቄያለሁ መሰለኝ። አይዶን በቃ ያን ኮንዲሽን ሰው ወድቅ እንደዚህ ነው። ከዛ በኋላ ሰዎች እንደዚህ ሲመቱ ምናምን ለቀው ምን ጊዜ የምትሉ ችግሩ ይሄ እንደ
እንደዚህ እንትን ሲሉ ያው እነሱ እንትን ነው የእግዚአብሔር ሰዎች ናቸው። ለማ እንትን አጋንንቱ ተማተ ወደ ራሴ መልሼ ደግሞ ስገባ ደግሞ መልሶ ሆነም እንደዛው ልክ መልሶ እንደዚህ። ከዛ በኋላ እሱ ወንድሜ መጣ እዛ ውስጥ ነው ትሪት አደረገኝ፣ ጸለየልኝ ምን አለ። ከዛ በፊት ግን ወጣሁ ልክ እንደዛ አድርገውኝ ረብለውኝ እዚህ እየተመለከ ወጣሁና ሲጃራዋን እስከ ቀይዋ ምጥጥ እስከ ቀይዋ ድረስ ማለት ነው። ከዛ እሱ ገባና ጸለየልኝ። በወጀብ ውስጥ እግዚአብሔር እንዴት እንደሚያሳልፍ ምናምን ሁሉ ነገረኝና